ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። የኢትዮጵያ ወጣቶች ፌዴሬሽን 7ኛው ሀገራዊ ምርጫ ከወገንተኝነት በጸዳ መልኩ እንዲጠናቀቅ ወጣቶች በታዛቢነት ለመሳተፍ ዝግጁ መሆናቸውን ገለጸ። ከውጭ ፕሬዝዳንት ዋዳኝ በቤኒን ስልጣን መያዛቸውን ተከትሎ ከኒጀር ጋር ያለው ግንኙነት መሻሻል እያሳየ ነው ተባለ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማው ዜናው ወደ እናንተ እናደርሳለን። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ወጣቶች ፌዴሬሽን 7ኛው ሀገራዊ ምርጫ ከወገንተኝነት በጸዳ መልኩ እንዲጠናቀቅ ወጣቶች በታዛቢነት ለመሳተፍ ዝግጁ መሆናቸውን ገለጸ። በታዛቢነት ለመሳተፍ በእቅድ ከተያዙ 35,000 ወጣቶች ውስጥ እስካሁን 32,000 ወጣቶች ዝግጁ መሆናቸውን ፌዴሬሽኑ አስታውቋል። ገነት ዘዘው 7ኛው ጠቅላላ ምርጫ ሊካሄድ ጥቂት ቀናት ብቻ በቀሩት በአሁኑ ወቅት ምርጫውን ስኬታማ ለማድረግ በርካታ ስራዎች እየተሰሩ ነው። በዚህም መሰረት ወጣቶች በመራጭነት በተመራጭነትና በታዛቢነት ምን ያህል በንቃት እየተሳተፉ ነው፣ እንዲሁም ወጣቱ ከተመልካችነት ወጥቶ የምርጫው እውነተኛ ባለቤት ለመሆን የወጣቶች ተሳትፎ ምን መሆን አለበት ሲል ኢሳት የኢትዮጵያን የወጣቶች ፌዴሬሽን ጠይቋል። በፌዴሬሽኑ የጽህፈት ቤት ኃላፊ ሙህዲን ናስር በሰጡት ምላሽ በዘንድሮ 7ኛ ዙር ጠቅላላ ምርጫ ላይ ፌዴሬሽኑ የመራጮች ትምህርትና ቅስቀሳ የመስጠትና ሌሎች ተያያዥ ጉዳዮችን ሲያከናውን መቆየቱን ገልጸው አሁንም ምርጫው እስከሚጠናቀቅበት ቀን ድረስ ወጣቶች በተለያዩ ክንውኖች እንደሚሳተፉ ገልጸዋል። ታዛቢነት እንግዲህ ከአሁን በፊት የነበሩ ልምዶች በደንብ አስፍተን በማስቀጠል እንደ ሀገር በዘንድሮ በርካታ ወጣቶች በዚሁ ሀገራዊ ምርጫ የመታዘብ እድሉ ሰፍቶ እንዲገኝ የሚል እንግዲህ ይሄ በሀገር ልጅ በሀገር በራሱ በዜጎቹ ምርጫውን የመታዘብ ሁኔታ እንዲሰፋና ብዙ ጊዜ ካየን የእኛን ምርጫ የሚያረጋግጡት ይሁንታ የሚሰጡት አብዛኛውን የሚሉት የውጭ ሀገር በውጭ ታዛቢዎች የማመን ነገር ነበርና እኛ ቁርጠኛ ሆነን ዘንድሮ እስቲ በርካታ ወጣቶች መሳተፍ አለባቸው የሚል ኃላፊነት ወስደን እንግዲህ ታርጌታችን 35,000 ነው። እንደ ሀገር የተለያዩ ወጣቶች ፌዴሬሽኑን ጨምሮ የወጣት አደረጃጀቶች ይሄንን ምርጫ ይታዘባሉ ብለን 35,000 ነው ታርጌት አድርገን የተነሳ ነው። እንግዲህ አሁን ካለን ቁጥር የባለፈው ሳምንት ሳይጨምር ወደ 32,000 ደርሷል። ለእነሱም እንግዲህ ስልጠና በተለያዩ ክልሎች ስልጠናዎች እየሰጠን ነው። ኃላፊው አክለው የዘንድሮ 7ኛ ዙር ጠቅላላ ምርጫ ፍትሃዊ እንዲሆንና ከወገንተኝነት በጸዳ መልኩ እንዲጠናቀቅ ወጣቶች በታዛቢነት ለመሳተፍ ዝግጁ መሆናቸውን ገልጸዋል። ምርጫውን በፍትሃዊነት ያለ አድሎ ከተለያዩ ችግር ተጋላጭነት የወጣ ፍትሃዊ ሆነው እንዲታዘቡ የማድረግ ስራዎች እንዲሰሩ የግንዛቤ ማስጨበጫዎች በሁሉም ክልሎች ሰጥተናል። ኦልሬዲ ዝግጁ ናቸው ማለት ነው። ወጣቶች እንግዲህ 6ኛው ሀገራዊ ምርጫ ላይ ያየነው አለ። ወጣቶች በብዙ ጊዜ ምርጫን በመታዘብ በመምረጥ እንዲሁም በጎ ፈቃድ ከመስራት አንጻር ነበር ብዙ ጊዜ የሚሳተፉት እና አሁን ግን እጩ ላይ እጩ ሆነው በፖለቲካው ኃላፊነት እንዲሰጣቸው የማድረግ ስራ ነበር ስንሰራ የቆየ ነው። ይህም የተለያዩ ተፎካካሪ ፓርቲዎችን ሎቢ በማድረግ ከ6ኛው ምርጫ ጀምሮ አሁን ደግሞ ዘንድሮ በጋራ በመነጋገር ወጣቶች እጩዎችን እንዲያቀርቡ በማድረግ ሎቢ የማድረግ የሰራ ነው ስራ በጥሩ ሁኔታ የተመረ ይመስለኛል። በፖለቲካው ርዕዮተ ዓለም ውስጥ የመቀላቀልና የመወሰን ስልጣን እንዲሰጣቸው
እንደዛ የሰራንበት አለ። ፌዴሬሽኑ ግንቦት 20 በምርጫው ሂደት ውስጥ እንቅስቃሴ ሲያደርጉ ለነበሩ የፖለቲካ ፓርቲዎች የምስጋናና የመልካም ዕድል ምኞት እንደሚያካሂድ የጽህፈት ቤት ኃላፊው ገልጸዋል። የወሳኝ ኩነት ምዝገባ በወቅቱ በማያስመዘግቡ ነዋሪዎች ላይ የገንዘብ ቅጣት ሊጣል ነው ተብሎ የተሰራጨው መረጃ የተሳሳተ ነው ሲል የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አስታወቀ። ማህበረሰቡ ወቅታዊ የወሳኝ ኩነት ምዝገባ ወዲያውኑ እንዲያገኝ የሚያስችል የአሰራር ስርዓት መዘርጋቱን ኤጀንሲው ገልጿል። መሰረት ባዩ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ከሚቀጥለው በጀት ዓመት ጀምሮ እንደ ልደትና ሞት ያሉ የወሳኝ ኩነት ምዝገባዎችን በወቅቱ በማያስመዘግቡ ነዋሪዎች ላይ የ5,000 ብር ቅጣት ሊጥል ነው የሚል መረጃ በተለያዩ የማህበራዊ ሚዲያዎች እየተሰራጨ ነው። ኢሳት ጉዳዩን አስመልክቶ የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮሴፍ ንጉሴን አነጋግሯል። ዋና ዳይሬክተሩ እንደገለጹት በአዋጁ መሰረት ወቅታዊ የወሳኝ ኩነት ምዝገባ አስገዳጅ መሆኑንና ልደት በ90 ቀን፣ ጋብቻና ፍቺ በ30 ቀን፣ ሞት ደግሞ በ50 ቀን ማስመዝገብ እንደሚያስፈልግ ተናግረዋል። ይሁን እንጂ ከሰሞኑን በተለያዩ ሚዲያዎች ላይ ወቅታዊ ወሳኝ ኩነት ምዝገባዎችን በወቅቱ በማያስመዘግቡ ነዋሪዎች ላይ የ5,000 ብር ቅጣት ሊጣል ነው ተብሎ የተሰራጨው መረጃ የተሳሳተ ነው ብለዋል። የወቅታዊ ወሳኝ ኩነት ምዝገባ እንደሚታወቀው በአዋጅ በአስገዳጅነት ተቀምጧል። አስገዳጅ ማንኛውም ሰው ልደት ሲሆን በ90 ቀን ውስጥ ማስመዝገብ ይኖርበታል። ጋብቻ እና ፍቺ በ30 ቀን ማስመዝገብ ይኖርበታል። ሞት በ50 ቀን ማስመዝገብ ይኖርበታል በአዲሱ አዋጅ። በዚህ ልክ ወቅታዊ ኩነት ምዝገባ በዚህ ልክ ተቀምጧል። ነገር ግን አንዳንድ የሶሻል ሚዲያዎች ሰሞኑን እያሰራጩ ያሉት የተሳሳተ መረጃ ስለሆነ እሱን ማስተካከል አስፈላጊ ስለሆነ ነው። በዚህ አጋጣሚ 5,000 ብር ያስቀጣል ተብሎ የተቀመጠው ስህተት ነው። ምንም አሁን ላይ የቅጣት እንደ አዲስ አበባ ከተማም እንደ ፌዴራልም 5,000 ብር ያስቀጣል ብለን ያወጣ ነው አዋጅ የለም። ነገር ግን አዋጁ የሚያስቀምጠው አስገዳጅ አድርጎ ያስቀምጣል። ማንኛውም ሰው ወቅታዊ ኩነትን ማስመዝገብ ይኖርበታል ይላል። ነገር ግን 5,000 ብር መቅጣት አልተጀመረም። ይሄም በእርግጠኝነት ህብረተሰባችን አውቆ ወቅታዊ ምዝገባውን ማስመዝገብ ይኖርበታል እንጂ 5,000 ብር የሚያስቀጣ ተብሎ በሶሻል ሚዲያ የተለቀቀው የተሳሳተ መረጃ ነው። ዋና ዳይሬክተሩ አክለው ማህበረሰቡ ወቅታዊ ወሳኝ ኩነት ምዝገባ ወዲያውኑ ሁነቱ በተካሄደበት ቦታ እንዲያገኝ የሚያስችል የአሰራር ስርዓት መዘርጋቱን አስታውቀዋል። ቀጣይ አዋጆች የሚስተካከሉ ከሆነ አዋጆች ተስተካክሎ አዋጅ ላይ አስገብተን በአዋጅ ታውጆ ነው እንጂ ወደ ቅጣት ሰውን ማንም ማስገባት አያስፈልግም። እኛ አሰራሩን ነው እየዘረጋን ያለ ነው። ወቅታዊ ወሳኝ ኩነት እዛው ጤና ተቋም በተወለደበት ልጅ መመዝገብ አለበት ነው። 90 ቀንም ባልሞላበት ጊዜ ውስጥ እኛ አሰራሩን ዘርግተናል። እሱን የተሻለ አሰራር እየዘረጋና ያለ ነው። ማንኛውም ኩነት በወቅቱ በቦታው ላይ እንዲመዘገብ ኩነቱ የሚከሰትበት ቦታዎች ላይ የአድሬስ የማድረግ ስራ እየሰራና ያለ ነው። ኩነቱን ምዝገባውን ኩነቱ የሚከሰትበት ቦታዎች ላይ ሸሪያ ፍርድ ቤት ላይ አሁን ኩነት ሲከሰት ጋብቻ ይከሰታል። ያንን ጋብቻ እዛው ሄደን እየመዘገብን ያለ ነው። ልክ እንደዛው ሞትም በዘላቂ ማረፊያዎች ጋር እየሰራና ያለ ነው። ጤና ተቋማት ላይ ልደት እና ሞትን እዛው በሚከሰቱበት ቦታ ላይ የመመዝገብ ስራ እየሰራን ያለ ነው። የማህበረሰቡ ወቅታዊ የሁነት ማስመዝገብ ባህል እያደገ መምጣቱን የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አስታውቋል። የኢትዮጵያ ደምና ህብረ ሕዋስ አገልግሎት ከደም ተዋጽኦ ዝግጁነት አንጻር ውስንነት መኖሩን ገለጸ። በሌላ በኩል አገልግሎቱ በ2018 በጀት ዓመት ባለፉት 9 ወራት ብቻ 362597 ዩኒት ደም መሰብሰቡን አስታውቋል። ሰላማዊት ሙሉጌታ ተጨማሪ አላት። የኢትዮጵያ የደምና ህብረ ሕዋስ ባንክ አገልግሎት በ2018 በጀት ዓመት ባለፉት 9 ወራት 412500 ዩኒት ደም ለመሰብሰብ አቅዶ የእቅዱን 88 በመቶ ማሳካቱን ገልጿል። በአገልግሎቱ የስትራቴጂክ ጉዳዮች ስራ አስፈጻሚ ገብረአብ ፍስሐ እንደገለጹት ተቋሙ በ9 ወራት ውስጥ 362597 ዩኒት ደም መሰብሰቡን አስታውቋል። ከተሰበሰበው ደም ውስጥ 99.7 በመቶ ከበጎ ፈቃደኛ ለጋሾች የተገኘ ሲሆን ከባለፈው ዓመት አንጻር 18 በመቶ ጭማሪ ማሳየቱን ተናግረዋል። በተጨማሪም ከደም ተዋጽኦ ዝግጁነት አንጻር ውስንነት ቢኖርም 55219 ዩኒት ደም ወደ ደም ተዋጽኦ መቀየሩንና በሀገር አቀፍ ደረጃ 85 በመቶ የጤና ተቋማት የደም ፍላጎት መሟላቱን አስታውቀዋል። እንግዲህ ከደም ተዋጽኦ ዝግጁነት አንጻር ውስንነት ቢኖረውም ከደም አሰባሰብ አንጻር ወደ
እኛም የኛ መስሪያ ቤት አዲስ አበባን ጨምሮ 61 ደም ባንኮች አሉን ማለት ነው። በሀገር አቀፍ ይህን ስራ ስንሰራ ወደ 61 ደም ባንኮች ጨምረው ነው ማለት ነው። በ9 ወሩ 5 አዳዲስ ደም ባንኮች ከፍተናል ማለት ነው። ስለዚህ ከ56 ወደ 61 አድገናል። ያው መጋቢት ወር የደም ልገሳ ወር ብለን አቋማት ያስደስና የስልምና አቋማት በዓላት ስለነበረ እሱ የደም እጥረት እንዳይፈጠር ብለን የደም ልገሳ ወቅት በልዩ ሁኔታ ደም ልገሳ ወቅት የዘመቻ እንትን አድርገናል ማለት የደም ልገሳ ወር ብለን ከአምና አንጻር የ18% ጭማሪ ያለው ማለት የደም አሰባሰቡ። በሌላ በኩል በኢትዮጵያ 500 ሺህ የሚሆኑ ዜጎች የአይን ብሌን ንቅለ ተከላ የሚጠባበቁ መሆኑ ይገለጻል። ከዚህ አኳያ 313 ሰዎች የአይን ንቅለ ተከላ ያደረጉ መሆኑን የገለጹት ኃላፊው ከህልፈት በኋላ ከ2000 በላይ ዜጎች ቃል መግባታቸውን አስታውቀዋል። ንቅለ ተከላ በተመለከተ እንግዲህ የተሰበሰበው አይን ብሌን ደግሞ ጥራቱ የተረጋገጠ ከ4 በሽታዎች ማለት ከሄፓታይተስ ቢ፣ ሄፓታይተስ ሲ፣ ኤችአይቪ እና ሲፊሊስ አረጋግጠን እሱ ለንቅለ ተከላ ዝግጁ ለማድረግ ታቅዶ ነበር። 270 የአይን ብርሃን የመመለስ እንግዲህ ንቅለ ተከላ ስናደርግ የአይን ብርሃን የመመለስ ስራ ማለት ነው። 270 እናደርጋለን ብለን በ9 ወር አስበን ነበረ። 313 የአይን ብሌን ንቅለ ተከላ ተደርጓል ማለት ነው። በዚህ 9 ወር ከህልፈት በኋላ የአይን ብሌን እንዲለግስ ማድረግ ነው አንድ ስራችን። ስለዚህ እንግዲህ 2250 በጎ ፈቃደኛ የአይን ብሌናቸውን ለመለገስ ቃል ለማስገባት አቅደን ነበረ። 2410 ቃል አስገብተናል። በአዲስ አበባ 2337፣ በጅማ ደግሞ 73 ግለሰቦች የአይን ብሌናቸው እንግዲህ ከህልፈት በኋላ ቃል ለመግባት ንቅለ ተከላም ላይ ካንሰር የተያዘ ሰው ውጭ ሀገር ሄዶ የሚታከምበት አሰራር አለ። እሱ በሀገራችን የለም። ትራንስፕላንት ለመጀመር ደግሞ እንግዲህ ከጥቁር አንበሳና ከሌሎች ከመንግስት ከተመረጡ ሆስፒታሎች እየሰራንበት ያለ ነው። ምንድነው ይህን ስራ ያው ሰው ካንሰር ሲይዘው በራሱ የሚታከምበት ሲስተም አለ። ህንድና ታይላንድ ነው የሚሰራ ይሄ ስራ። በሀገራችን ይሄን ስራ ለማስጀመር በካፒታል ፕሮጀክት ተፈቅዶ ስራዎች እየተሰሩ ያሉ አጠቃላይ ያለን በሚቀጥሉት የክረምት ወራትና በሰኔ ወር የሚከበረውን የደም ልገሳ ቀን ምክንያት በማድረግ ግንዛቤ የመፍጠር ስራ እንደሚሰራ በአገልግሎቱ የስትራቴጂ ጉዳዮች ስራ አስፈጻሚ ገብረአብ ፍስሐ አስታውቀዋል። የኢድ አልአድሃን በዓል ታሳቢ ያደረገ ምርት በሸማቾች ህብረት ስራ ማህበራት በበቂ ሁኔታ እንደቀረበ ተገለጸ። የአዲስ አበባ ህብረት ስራ ኮሚሽን ለበዓሉ የምርት እጥረት እንዳያጋጥም እየሰራ እንደሆነ ገልጿል። መሳይ ገዛኸኝ መጪውን የኢድ አልአድሃ አረፋ በዓልን ታሳቢ ያደረገ ምርት በሸማች ህብረት ስራ ማህበራት አማካኝነት ዘይትን ጨምሮ ሁሉም ምርቶችን በሚባል ደረጃ በስፋት እየቀረበ መሆኑን የአዲስ አበባ ህብረት ስራ ኮሚሽን ገልጿል። ተቋሙ በመዲናዋ በሁሉም ክፍለ ከተማዎች የምርት አቅርቦት እንዲኖር ተደርጓል ሲሉ የገለጹት በአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን የኮሚኒኬሽን ዳይሬክተር ጥላሁን ጌታቸው ናቸው። በተለይ ሽንኩርትና ቲማቲም ላይ ማህበራቶቹ ትኩረት አድርገው አሁን በጣም በስፋት አስገብተው ከ65 ብር ጀምሮ በሸማች ህብረት ስራ ማህበራት በኩል ሽንኩርት እየቀረበ ነው። ሚዲያ እንትኖችንም ቀኘት አድርገን እኛም ከበንቶች ጋር ዞረን ያባየንበት ዘይት 1680 ብር ነው እየተሸጠ ያለ ፈሳሽ ዘይት ከአካባቢ የነጋዴ ዋጋ በ2000 እና በ2500 ብር ዘይት እየተሸጠ አሁን ሸማቾች ደግሞ በተሻለ ዋጋ በጣም በዝቅተኛ በተመጣጣኝ ዋጋ እያቀረቡ ያሉበት ሁኔታ ነው ያለው። በስፋት ምርቶች እየቀረቡ በተሻለ መጠን የኑሮ ውድነቱን ለማረጋጋት የሸማች ህብረት ስራ ማህበራት ባላቸው አቅም ካፒታል ምርቶችን በስፋት አግኝተው ለህብረተሰቡ እያቀረቡ ነው። ሰውም አሁን መገበያየት ጀምሯል። እስከ ማታ እስከ ዋዜማው ድረስ የበዓል አቅርቦቱን ይቀጥላል። በመደበኛነት ደግሞ በሁሉም ክፍለ ከተማ በሚገኙ የሸማች ህብረት ስራ ማህበራት በ11 ክፍለ ከተማ ላይ የአረፋ ባዛር ጭምር ተዘጋጅቶ ምርቶች እየቀረቡ ነው ያሉት ማለት ነው። በበዓሉ የምርት እጥረት እንዳይከሰት ከተለያዩ ክልሎች ጋር በመነጋገር ቀደም ብሎ እንደተሰራበት ዳይሬክተሩ አክለው አስታውቀዋል። አሁን በስፋት በተለይ ያው ለበዓላት አስፈላጊ የሚባሉ የግብርና ኢንዱስትሪ ምርቶችን በተለይ ከክልል ከሚገኙ የገበሬዎች አምራች ህብረት ስራ ማህበራት ከፋብሪካ ባለቤቶች ጋር ስራዎችም ጋር ዘይትን በስፋት የሚገባበት ሁኔታ አለ። እጥረቱ እንዳይከሰት ቀደም ሲል ከአንድ ወር በፊት የቅድመ ዝግጅት ስራዎች ተሰርተው ከክልሎች ጋር ቀጥታ የገበያ ትስስር በማድረግ የግብርና ኢንዱስትሪ ምርቶች በስፋት ስቶኮቻቸው ላይ ዩኒየኖቹ አስገብተዋል። የምርት እጥረት ችግር የለም አለ። በስፋት ምርቶች እየቀረቡ ለህብረተሰቡ ደግሞ በተመጣጣኝ ዋጋ ግዢ እየተፈጸመ ያለበት ሁኔታ ነው ያለው።
በቂ ዝግጅት ተደርጓል። ስቶኮቻቸውም ላይ ጥፋት አለ ምርት ማለት ነው። የህብረት ስራ ማህበራት ምርትን ከማምረት አንስቶ በተመጣጣኝ ዋጋ ለማህበረሰቡ እንዲያቀርቡና አገልግሎት እንዲሰጡ ታልመው የተቋቋሙ ናቸው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ሰላማዊት ሙሉጌታ እየጠበቀችን ነው። ወደ መረጃዎቹ እናምራለን። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችን ቆዩ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አስተዳደርና የፈቃድ አሰጣጥ ማነቆችን በማቃለል የንግድ ስራን ለማሳለጥ የሚያስችል አዲስ መመሪያ ይፋ አደረገ። ባንኩ ይህ ማሻሻያ የውጭ ምንዛሪ ገበያውን ውጤታማነት፣ ግልጽነትና ተወዳዳሪነት ይበልጥ እንደሚያሳድገው አስታውቋል። በአዲሱ ማሻሻያ መሰረት የንግድ ባንኮች የውጭ ምንዛሪ ሂሳብ ላላቸው ተቋማትና የገቢ ማቆያ ሂሳብ ባለቤቶች ከብሔራዊ ባንክ ምንም አይነት ቅድመ ፍቃድ ሳይጠይቁ በተቀባይነት ላይ የተመሰረቱ የሌተር ኦፍ ክሬዲት እና ሰነድ በባንኩ በኩል የሚከፈልበት የክፍያ ስርዓቶች እንዲያጸድቁ ሙሉ ስልጣን ሰጥቷቸዋል። በተጨማሪም የውጭ ምንዛሪ ሂሳብ ያላቸው ተቋማት ከባንኮች ቅድመ ፈቃዱ ውጪ በሰነዶች አሰራር ስራ የእቃዎች ጭነት እንዲታዘዝ ወይም እንዲጀመር ማድረግ ይቻላል። ክፍያው የሚፈጸመው ግን አስፈላጊ ሰነዶች ቀርበው በባንኮች ሲረጋገጡ ብቻ ይሆናል። የአገልግሎት ተመኖች ስርዓት መያዝ ከዚሁ ጋር ተያይዞ ብሔራዊ ባንኩ በንግድ ባንኮች የሚጣሉ የሌተር ኦፍ ክሬዲት ክፍያዎችና የአገልግሎት ተመኖች ከዓለም አቀፍ አሰራር ጋር እንዲጣጣሙ የቁጥጥር እርምጃ ወስዷል። በሂሳብ ባለቤቶች ላይ የሚጣሉት ኮሚሽን ክፍያዎች በአመታዊ መሰረት የሚወሰኑና እንደየአገልግሎት ዘመኑ ተመጣጣኝ ተካፍለው እንዲተገበሩ ታዘዋል። እነዚህ ተመኖች ከዚህ ቀደም ብሔራዊ ባንኩ ካስቀመጠው ከፍተኛ ገደብ ማለፍ እንደሌለባቸውም በጥብቅ አሳስቧል። ይህ እርምጃ ለአስመጪዎችና ላኪዎች የግብይት ወጪን በመቀነስ የኢትዮጵያ የንግድ ፋይናንስ ተወዳዳሪነት በከፍተኛ ደረጃ ያሳድጋል ተብሎ ይጠበቃል። በተለይም ወደ አምራች ኢንዱስትሪው ለሚገቡ የግብአት አቅርቦቶች ፈጣን የባንክ አገልግሎት ለማግኘት በማስቻል ሀገራችን ወደ ማኑፋክቸሪንግ መር ኢኮኖሚ የሚያሳድገውን ሽግግርና አጠቃላይ የማክሮ ኢኮኖሚ እድገቱን በጽኑ እንደሚደግፍ ታምኖበታል። ብሔራዊ ባንክ የተረጋጋና ቀልጣፋ የውጭ ምንዛሪ ገበያን ለመገንባት ሂደቱን በቅርበት መከታተሉና አስፈላጊ በሚሆንበት ጊዜ ተጨማሪ እርምጃዎችን መውሰዱን እንደሚቀጥል አስታውቋል። የስራ ገበያ ምህዳሩን በውጤታማ የዲጂታል ስርዓት በማዘመን ስራና ሰራተኛ በቀላሉ የሚገናኝበት እድል እየፈጠረ መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የስራና ክህሎት ሚኒስትር የኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር ያለማውን ስራና ሰራተኛ በቀላሉ የሚገናኝበት ፈልጉልኝ የተሰኘ ዘመናዊ የዲጂታል መተግበሪያ ይፋ አድርጓል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት የዜጎችን የስራ እድል ፈጠራ የሚያዘምኑ የዲጂታል አማራጭ የማሻሻያ እርምጃዎች ተግባራዊ እየተደረጉ ነው ብለዋል። ይፋ የተደረገው ፈልጉልኝ የስራና ሰራተኛ አገናኝ መተግበሪያም ስራና ሰራተኛን በቀላሉ የሚያገናኝ የዲጂታል አማራጭ መሆኑን ገልጸዋል። ስራና ሰራተኛ በዲጂታል ስርዓት የሚገናኝበት መተግበሪያም በሁሉም ዘርፍ ሙያና ክህሎት ያላቸው ዜጎችን የስራ እድል ተጠቃሚነት የሚያሰፋ እንደሆነ ተናግረዋል። መተግበሪያውን ከፋይዳና የኢትዮጵያ የስራ ገበያ መረጃ ስርዓት ጋር በማስተሳሰር በተለያዩ የቋንቋ አማራጮች ተደራሽ የማድረግ እድል መፈጠሩን አስረድተዋል። በመተግበሪያው የተካተቱ የተሟላና አስተማማኝ የቴክኖሎጂ አማራጮች ፍትሃዊ የስራ እድል ተጠቃሚነት ምህዳርን በመፍጠር የማይተካ ሚና እንዳለው አንስተዋል። የስራ ገበያ ምህዳሩን በውጤታማ የዲጂታል ስርዓት በማዘመን ስራና ሰራተኛ በቀላሉ የሚገናኝበት እድል እየተፈጠረ መሆኑን አብራርተዋል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ መተግበሪያው በሀገር በቀል የቴክኖሎጂ እውቀት የለማና ደህንነቱ የተጠበቀ ነው ብለዋል። ይህም የመረጃ ሉዓላዊነትና ደህንነትን ለማስጠበቅ ተደማሪ አቅም እንዳለው ገልጸዋል።
5 የሀገር ውስጥ ቋንቋዎችና አጭር የስልክ መልእክት አማራጭ በመተግበሪያው መካተታቸው የዜጎች ተጠቃሚነትን ለማላቅ ጉልህ ፋይዳ እንዳለው ተናግረዋል። እየተከናወኑ የሚገኙ የመሰረተ ልማት ግንባታዎች የህዝቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ማሳደጋቸውን የምዕራብ ጎንደር ዞን የመንገድ ትራንስፖርትና ሎጂስቲክስ መምሪያ አስታወቀ። በዞኑ በሽንፉ ወንዝ ላይ 24 ሚሊዮን ብር በሚጠጋ ወጪ የተገነባው ተንጠልጣይ የብረት ድንጋይ ተመርቆ ለህብረተሰቡ አገልግሎት መስጠት ጀምሯል። የመምሪያው ኃላፊ አባይነህ ወረታው በድልድዩ ምረቃ ላይ እንደገለጹት በዞኑ እየተከናወኑ የሚገኙ የመሰረተ ልማት ግንባታዎች የህዝቡን ማህበራዊና ኢኮኖሚያዊ ተጠቃሚነት አሳድገዋል። ዛሬ ተመርቆ ለአገልግሎት ክፍት የሆነው ድልድይ 120 ሜትር ርዝመትና 1.6 ሜትር ስፋት ያለው መሆኑን ተናግረዋል። ድልድዩ በቋራና መተማ ወረዳዎች የሚገኙ ከ45000 በላይ የህብረተሰብ ክፍሎች ማህበራዊና ኢኮኖሚያዊ ትስስራቸው እንዲያጠናክሩ የሚያስችል ነው ብለዋል። ግንባታውን በክልሉ መንገድ ትራንስፖርትና ሎጂስቲክስ ቢሮ በበጀትና ከዓለም ባንክ በተገኘው የገንዘብ ድጋፍ መከናወኑን አስረድተዋል። በቋራ ወረዳ የደላ ቀበሌ ነዋሪ አርሶ አደር ታመነ ገላጋይ እንደገለጹት የሽንፉ ወንዝ በክረምት ወቅት በውሃ ሙላት ማህበራዊ ግንኙነት ከማቋረጥም በላይ ወደ ሕክምና ለማድረስ ያስቸግር ነበር። አሁን የተገነባው ድልድይ ለአካባቢው ነዋሪ እረፍት የሚሰጥ መሆኑን ገልጸው በግንባታው ለተሳተፉ አካላት ምስጋናቸውን አቅርበዋል። በመተማ ወረዳ የሌንጫ ቀበሌ ነዋሪ አርሶ አደር ብርሃኑ መልኬ በበኩላቸው ድልድዩ የበርካታ ሰዎች ህይወትና ንብረት ያጠፋውን የሽንፉ ወንዝ እጅ እንዲሰጥ ያደረገ ነው ብለዋል። ወንዙ በየዓመቱ ለሰው ህልፈትና ለቤት እንስሳት በጎርፍ መወሰድ ምክንያት ሆኖ መቆየቱን ገልጸው የድልድዩ መሰራት ይህንን ችግር ከማስወገድ ባለፈ ማህበራዊና ኢኮኖሚ እንቅስቃሴን እንደሚያሳልጥም አስረድተዋል። በማዕከላዊ ኢትዮጵያ ክልል የማህበረሰቡን ተጠቃሚነት የሚያሳድጉ በህብረት ስራ ማህበራት ደግፎ የማብቃት ስራ ተጠናክሮ እንደሚቀጥል የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው ገለጹ። ርዕሰ መስተዳደሩ በሀዲያ ዞን ሊቻ ሁለገብ የገበሬዎች ህብረት ስራ ዩኒየን የወተት ማምረቻ ማቀነባበሪያና ግብይት ማዕከል መርቀው ስራ አስጀምረዋል። ርዕሰ መስተዳደሩ በዚህ ወቅት እንዳሉት በክልሉ የማህበረሰቡን ተጠቃሚነት የሚያረጋግጡ የህብረት ስራ ማህበራትን ደግፎ የማብቃት ጅምሩ ተጠናክሮ ይቀጥላል። በክልሉ የህብረት ስራ ማህበራት በምርጥ ዘርና በግብዓት አቅርቦት ምርትና ምርታማነትን በማሳደግ የአርሶ አደሩና የማህበረሰቡን ተጠቃሚነት ከማረጋገጥ አኳያ ከፍተኛ አስተዋጽኦ በማበርከት ላይ እንደሚገኝም ተናግረዋል። ዛሬ ለምረቃ የበቃው ሊቻ የሀዲያ ገበሬዎች ህብረት ስራ ዩኒየን የወተት ማምረቻ ማቀነባበሪያና ግብይት ማዕከል ከአርሶ አደሩ የተሰበሰበውን የወተት ምርት እሴት ጨምሮ ለገበያ እንደሚያቀርብም አስረድተዋል። ዩኒየኑ የራሱን ገቢ ከማሳደግ ባለፈ የማህበረሰቡን ተጠቃሚነት እያረጋገጠ መሆኑን ጠቅሰው የክልሉ መንግስት ጠንካራ የህብረተሰብ ስራ ማህበራትን ለማጠናከር የጀመረውን ስራ አጠናክሮ እንደሚቀጥል ተናግረዋል። በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር በበኩላቸው የጠቅላይ ሚኒስትር አብይ አህመድ ኢኒሼቲቭ የሆነው የሌማት ትሩፋት ትግበራ የማህበረሰቡን ተጠቃሚነት ከጊዜ ወደ ጊዜ እያሳደገ ነው። በክልሉ በግብርናው ዘርፍ የአርሶ አደሩን ተጠቃሚነት ከቤተሰብ አልፎ በማህበረሰብ ደረጃ ለማረጋገጥ የተጀመረው ተግባር ተጠናክሮ እንደሚቀጥል ነው የገለጹት። ሊቻ የሀዲያ ገበሬዎች ሁለገብ ዩኒየን ስራ አስኪያጅ አቶ ኤርሚያስ ሽፈራው እንደገለጹት ዩኒየኑ የግብርና ግብዓት አቅርቦትን ጨምሮ በተለያዩ ዘርፎች ላይ እየሰራ ይገኛል። ዩኒየኑ 85000 የሚጠጉ አባላት እንዳሉትና ከግማሽ ቢሊዮን ብር በላይ ካፒታል ማስመዝገቡን ገልጸው በልማት ስራዎቹም ከአባላቱ በተጨማሪ የአካባቢውን ማህበረሰብ ተጠቃሚነት እያረጋገጠ መሆኑን ተናግረዋል። ዛሬ ተመርቆ አገልግሎት መስጠት የጀመረው የወተት ማምረቻና ማቀነባበሪያ ፋብሪካ ከአካባቢው አርሶ አደር ወተት በማሰባሰብ በተመጣጣኝ ዋጋ ለማህበረሰቡ ያቀርባል ብለዋል። በመርሃ ግብሩ ላይ የክልሉና የሀዲያ ዞን ከፍተኛ አመራሮች እንዲሁም የዩኒየኑ አባላት ተገኝተዋል። የአርብቶ አደሩን የድርቅ ተጋላጭነት ለመቀነስ የሚያግዙ ዘመናዊ የመስኖ ፕሮጀክቶች ግንባታ በትኩረት እየተከናወኑ መሆኑን የኦሮሚያ ክልል የመስኖና አርብቶ አደር ልማት ቢሮ ምክትል ኃላፊ ሮባት ቱርቺ አስታወቁ።
በባሌ ዞን ደሎ መና ወረዳ ከ936 ሚሊዮን ብር በሚልቅ ወጪ የተገነባው የያዶት የመስኖ ፕሮጀክት ተመርቆ ለአገልግሎት በቅቷል። ፕሮጀክቱ የአርብቶ አደሩን የድርቅ ተጋላጭነት ከመቀነስ ባለፈ ለእንስሳት የመጠጥ ውሃ አገልግሎት የሚውል መሆኑን ተመልክቷል። አቶ ሮባ ቱርቼ በምረቃው ወቅት እንዳሉት የክልሉ መንግስት የአርብቶ አደሩን የድርቅ ተጋላጭነት ትርጉም ባለው መልኩ ለመቀነስ የሚያግዝ ዘመናዊ የመስኖ ፕሮጀክቶች ግንባታ ላይ በትኩረት እየሰራ ይገኛል። መንግስት የአርብቶ አደሩ ማህበረሰብ በተደጋጋሚ ጊዜ የሚያጋጥመውን ድርቅ እንዲቋቋም በክልል ደረጃ ከ166 የሚበልጡ ዘመናዊ የመስኖ ፕሮጀክቶችን አጠናቆ ለአገልግሎት አብቅቷል ብለዋል። ከተጠናቀቁት የመስኖ ፕሮጀክቶች መካከል 66 የሚሆኑት ለሰውና ለእንስሳት መጠጥ ጭምር አገልግሎት የሚውሉ መሆናቸውንም አስረድተዋል። በዛሬው ዕለት ለምረቃ የበቃው የያዶት የመስኖ ፕሮጀክት ከ3000 ሄክታር የሚበልጥ መሬት በማልማት ከ6000 በላይ አባወራዎችን ተጠቃሚ እንደሚያደርግ ማረጋግጠዋል። የባሌ ዞን ዋና አስተዳዳሪ አቶ አብዱራሂም አሊ በበኩላቸው በዞኑ ቆላማ አካባቢዎች የተገነቡ የመስኖ ፕሮጀክቶች የአርብቶ አደሩን ኑሮ በማሻሻል በኩል ከፍተኛ ውጤት እያመጡ መሆኑን ገልጸዋል። በዞኑ ከ1700 የሚበልጡ የተለያዩ የልማት ፕሮጀክቶች ከ4.8 ቢሊዮን ብር በላይ ወጪ ተገንብተው እየተመረቁ መሆኑን ጠቁመው በቀጣይም ህብረተሰቡን በቀጥታ ተጠቃሚ ለሚያደርጉ ፕሮጀክቶች ቅድሚያ እንደሚሰጥ አመልክተዋል። የክልሉ መንግስት የህብረተሰቡን ተጠቃሚነት ይበልጥ ለሚያረጋግጡ የልማት ፕሮጀክቶች ልዩ ትኩረት መስጠቱን ያረጋገጡት ደግሞ በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ዶክተር መንግስቱ በቀለ ናቸው። የአርብቶ አደሩን ኢኮኖሚያዊና ማህበራዊ ተጠቃሚነት ለማረጋገጥ የቆላማና ዝናብ አጠር አካባቢዎች ዘላቂ ልማት እቅድ በመንደፍ የድርቅ ተጋላጭነትን ለመቋቋም በትጋት እየተሰራ ነው ብለዋል። በቀጣይም የክልሉ መንግስት ተመሳሳይ ፕሮጀክቶችን ለውጤት በማብቃት የአርብቶ አደሩን ተጠቃሚነት በዘላቂነት ለማረጋገጥ የሚያደርገውን ጥረት አጠናክሮ እንደሚቀጥል ተገልጿል። ውድ ተመልካቾቻችን አሁን ደግሞ የዕለቱ የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። ፕሬዝዳንት ዋዳኝ በቤኒን ስልጣን መያዛቸውን ተከትሎ ከኒጀር ጋር ያለው ግንኙነት መሻሻል እያሳየ ነው ተባለ። የኒጀር ጠቅላይ ሚኒስትር በበዓለ ሲመቱ ላይ መገኘታቸው ለወራት ከዘለቀው ቀጠናዊ ውጥረት በኋላ የውይይት እድሎች ሊኖሩ እንደሚችሉ አመላካች ሆኗል። ዮሐንስ ተስፋ ተጨማሪ ያለው። አዲሱ የቤኒን ፕሬዝዳንት ሮሙዋልድ ዋዳኝ እሁድ ዕለት ስልጣን የጨበጡ ሲሆን ከስነ ስርዓቱ ባሻገር የሁሉንም ትኩረት የሳበው ከጎረቤት ኒጀር ጋር ስለሚኖረው ዲፕሎማሲያዊ ግንኙነት የሚያሳዩት አዎንታዊ ምልክቶች ናቸው። የኒጀር ጠቅላይ ሚኒስትር አሊ መሐመድ በፕሬዝዳንቱ በዓለ ሲመት ላይ መገኘታቸው ትልቅ ግምት የሚሰጠው ዲፕሎማሲያዊ እርምጃ እንደሆነም እየተገለጸ ይገኛል። ይህም የሆነው በቀጠናው በተከሰቱት ተከታታይ መፈንቅለ መንግስታት ሳቢያ በቤኒንና በወታደራዊ ኃይል በሚመሩት በሳህል ሀገራት መካከል ለወራት ግንኙነቱ ሻክሮ ከቆየ በኋላ ነው።
ቀደም ሲል የፋይናንስ ሚኒስትርና የምጣኔ ሀብት ባለሙያ የነበሩት ዋዳኝ አሁን ለእርሳቸው ስልጣን ባስረከቡት ፕሬዚዳንት ፓትሪስ ታሎን ስር 2 የስልጣን ዘመናትን ካገለገሉ በኋላ የነበረውን ፖሊሲ እንደሚያስቀጥሉ በሰፊው ይታመናል። ሆኖም የዘርፉ ተንታኞች እንደሚሉ ከሆነ አዲሱ ፕሬዝዳንት ያላቸው የተግባራዊነት መገለጫ ለመልካም ቀጠናዊ ግንኙነትና እርቅ ይበልጥ ዝንባሌ እንዲኖራቸው ሊያደርግ ይችላል። ዋዳኝ በባለ ሲመት ንግግራቸው ከጎረቤት ሀገራት ጋር ያለውን ግንኙነት እንደገና ማደስ ያለውን አስፈላጊነት አጽንኦት ሰጥተውበታል። ከጎረቤት ሀገራት ጋር ያለንን ቀጠናዊ ትብብር ለማጠናከር ልዩ ትኩረት እንሰጣለን። ቤኒን ለቀጠናው መረጋጋት፣ ውይይትና መከባበር በጎ ሚና መጫወቷን ትቀጥላለች። የ49 ዓመቱ አዲሱ ፕሬዝዳንት የስልጣን ዘመናቸውን በኃላፊነትና በህዝብ አገልግሎት ላይ የተመሰረተ ለማድረግ እንደሚሹ አክለው ገልጸዋል። ቤኒንን በታማኝነት በቆራጥነትና በጽናት አገለግላለሁ ሲሉም ቃል ገብተዋል። የእሁዱ ስነ ስርዓት በሁለቱም ወገኖች ዘንድ የንግግር መንገዶችን እንደገና ለመክፈት ፍላጎት እንዳለ ያሳየ ሲሆን ይህም የሆነው የጸጥታና የኢኮኖሚ ጫናዎች ጎረቤት ሀገራቱን ወደ አዲስ ግንኙነት እንዲመጡ እየገፋፏቸው በመምጣቱ ነው። በቤኒንና ኒጀር መካከል የነበረው ወዳጅነት በሐምሌ 2023 በሚያዬ ከተካሄደው መፈንቅለ መንግስት በኋላ በእጅጉ ተበላሽቷል። የድንበር መዘጋት፣ ፖለቲካዊ አለመግባባቶችና የተለያዩ ቀጠናዊ ጥምረቶች በሀገራቱ መካከል ያለውን አለመተማመን አስፍተውት ቆይተዋል። የኒጀሩ ጠቅላይ ሚኒስትር ከስነ ስርዓቱ በኋላ በሰጡት መግለጫም ሁለቱ ሀገራት ወደ አዲስ ምዕራፍ እየተሸጋገሩ መሆኑን ጠቁመዋል። አዲስ ነገር እየተከፈተ እንደሆነ አምናለሁ ያሉት ጠቅላይ ሚኒስትር ዘይነ ዋናው ነገር ግንኙነታችን ማጠናከርና አብረን መስራት የምንችልበትን ሁኔታ ማረጋገጥ ነው ሲሉም አክለዋል። በተጨማሪም ጠቅላይ ሚኒስትር ዋዳኝ በአፍሪካውያን ለሚመሩ የመፍትሄ ሀሳቦችና ለቀጠናዊ የራስን ዕድል በራስ የመወሰን መርህ የሰጡትን ትኩረትም አድንቀዋል። አዲስ መንገድ እየተከፈተ እንደሆነ አምናለሁ። እርሳቸው ስለ ራሳችን ዕጣ ፈንታ ራሳችን እንድንቆጣጠርና የገዛ ስትራቴጂያችንን ስለ መቅረጽ ተገቢውን ንግግር አድርገዋል። ይህም በእጅጉ ያበረታታናል። የእነዚህ ሀገራት ህዝቦች ሁሌም አብረው የቆሙ መሆናቸውን አምናለሁ። ዋናው ነገር አንድነታችንን ማጠናከርና አብረን መስራታችንን ማረጋገጥ ነው። ይህም ማለት ከሌላ ቦታ የመጡት አሁን ሊተውን ይገባል ማለት ነው። ዋዳኝ ፓትሪስ ታሎንን የተኩት በምርጫው ከፍተኛ ድል ካስመዘገቡ በኋላ ሲሆን ታዛቢዎች እንደሚሉት የአዲሱ ፕሬዝዳንት ስልጣን መያዝ ለቀጠናዊ ወዳጅነትና ከሳህል ሀገራት ጋር ለሚኖረው ግንኙነት የተሻለ ይሆናል። ዋዳኝ ለ10 ዓመታት በፋይናንስ ሚኒስትርነት ባገለገሉባቸው ጊዜያት ቤኒን ጠንካራ የኢኮኖሚ እድገትና የተሻለ የዜጎች ኑሮን ያስመዘገበች ቢሆንም በሀገሪቱ ያለው የሀብት አለመመጣጠን ግን አሁንም ከፍተኛ ነው ተብሏል። የፕሬዝዳንቱ ፈተናም የሀገር ውስጥ ኢኮኖሚያዊ ሁኔታዎችን ከቀጠናዊ ውጥረቶች ጋር መምራት ነው። የእሁዱ በዓለ ሲመት እነዚህን ውጥረቶች በአንድ ጀንበር ላይ ፈታቸው ይችላል። ሆኖም ለሂደቱ መንገድ ጠራጊ የሆኑ ብልጭታዎች መኖራቸውን አመላካች ነው። መረጃውን ስናጠናቅር አፍሪካን ኒውስ እና ሌሎችን ዋቢ አድርገናል። ትራምፕ ጦርነቱን ለማስቆም ውይይቶች እየተካሄዱ መሆናቸውን ከተናገሩ በኋላ የአክሲዮን ዋጋ ሲጨምር የነዳጁ ዋጋ ቀንሷል። በሁለቱ ሀገራት መካከል የተደረሰው ስምምነት በ60 ቀናት ውስጥ ሊተገበር እንደሚችል ውስጥ አዋቂዎች ተናግረዋል። ሸሪፍ ኢማም ተጨማሪ አለው። የዓለም የአክሲዮን ዋጋ በአብዛኛው ሲጨምር የነዳጅ ዋጋ ደግሞ 4 በመቶ ቀንሷል። የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለመቋጨት የሚደረገው ንግግር ጥሩ ደረጃ ላይ ደርሷል ማለታቸውን ተከትሎ ነው። ትራምፕ እንዳሉት ከኢራን ጋር የሚደረገው ድርድር ገንቢ በሆነ መንገድ በተያዘለት አግባብ እየሄደ ነው ብሏል። የአካባቢው ባለስልጣናት ለአሶሺየትድ ፕሬስ እንደነገሩት ዩናይትድ ስቴትስ ከኢራን ጋር ስምምነት ላይ ለመድረስ ተቃርባለች። ጦርነቱን ለማስቆም የሆርሙዝ ሰርጥን መልሶ ለመክፈትና በከፍተኛ ደረጃ የበለጸገውን ዩራኒየም ኢራን እንድተው ለማድረግ የሆርሙዝ ሰርጥ መልሶ መከፈት የነዳጅ ዋጋን ለመወሰን ያግዛል። የሰርጡ መዘጋት የነዳጅ ታንከሮች ከባሕረ ሰላጤው ተነስተው በዓለም ዙሪያ ድፍድፍ ነዳጅ እንዳያደርሱ እንቅፋት ሆኗል። ለአብነት ያህል ጃፓን ሙሉ በሙሉ በሚባል ደረጃ ነዳጅ ከውጭ የምታስገባ ሀገር ናት። አብዛኛውን በሆርሙዝ ሰርጥ በኩል በአሜሪካና በኢራን መካከል ያለውን ጦርነት ለመቋጨት የሆርሙዝ ሰርጥን ለመክፈት በአብዛኛው ከስምምነት በደረሱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሳምንቱ ማብቂያ ላይ ተናግረው ነበር። ይሁን እንጂ ስምምነቱ መቼና እንዴት እንደሚቋጭ፣ የስምምነቱ የተለያዩ ክፍሎች እንዴት ተግባራዊ እንደሚሆኑ ግልጽ አይደለም። ስለ ስምምነቱ ዝርዝር ጉዳይ ማንነታቸው እንዳይገለጽ የፈለጉ 2 የአካባቢ ባለስልጣናት አንድ የአሜሪካ ባለስልጣን ተናግረዋል።
የስምምነቱ ረቂቅ በእስራኤልና በሄዝቦላ መካከል ያለው ጦርነት እንዲያበቃ ይጠይቃል። በአካባቢው ባሉ ሀገራት ኢራንን ጨምሮ በውስጥ ጉዳያቸው ጣልቃ ለመግባት ይላል። ኢራን በውጭ ሀገራት ላሉ ተዋጊዎች የምታደርገው ድጋፍ ዋነኛ የመነሻ ሀሳብ ተደርጎም ተወስዷል። በየመን ለሚገኙ ሀውቲዎች፣ በጋዛ ለሐማስና በኢራቅ ለሚገኙ የሺያ ታጣቂ ቡድኖች እስራኤል ከሊባኖስ ለደህንነቴ ስጋት ነው በሚል ለምትወስደው እርምጃ አሜሪካ የምትደግፍ ሲሆን ኢራን ግን ውድቅ አድርገዋለች ሲሉ አንድ የአካባቢው ባለስልጣን ተናግረዋል። የአሜሪካን ባለስልጣን እንዳሉት ስምምነቱ ለእስራኤል ዋስትና ይሰጣል። ለደህንነቴ ስጋት ነው ብላ ካሰበች ራስን መከላከል በሚለው መርህ እርምጃ ልትወስድ ትችላለች ስለሚል የኢራን የኒውክሌር ፕሮግራም በሚሳኤል ፕሮግራምና ለታጣቂ ቡድኖች የምታደርገው ድጋፍ ነው አሜሪካና እስራኤል ጥቃት እንዲፈጽሙ ያነሳሳቸው። ነገር ግን ለዚህ ምላሽ ኢራን የሆርሙዝ ሰርጥን መዝጋቷን ተከትሎ ነዳጅ የጫኑ መርከቦች፣ የተፈጥሮ ጋዝ፣ ማዳበሪያና ሌሎች ቁሳቁሶች የጫኑ መርከቦች እንዳይንቀሳቀሱ መደረጉ ዓለም አቀፋዊ ጥያቄ አስነስቷል። የአካባቢው ባለስልጣን እንዳሉት በስምምነቱ ላይ እንደሰፈረው ቀስ በቀስ የሆርሙዝ ሰርጥ ይከፈታል። ከዚህ ጎን ለጎን ደግሞ በአፕሪል 17 ቀን በኢራን ወደቦች ላይ የተጣለው እገዳም ያበቃል። አሜሪካ በኢራን ላይ የተጣለባት ማዕቀብ እያለ ነዳጅ እንድትሸጥም ይፈቀድላታል። ማዕቀብ ማንሳቱና በቢሊዮን ዶላር የሚቆጠር የታገደ የኢራን ሀብት በ60 ቀናት ውስጥ በሚደረገው ድርድር እንደሚወሰን ባለስልጣናቱ ተናግረዋል። በቀረበው ስምምነት መሰረት ኢራን በከፍተኛ ደረጃ የበለጸገ ዩራኒየም ክምችቷን ትተዋለች። እንዴት ትተዋለች የሚለው በቀጣይ 60 ቀናት የሚወሰን ይሆናል። የአሜሪካ ባለስልጣን አስረግጠው እንደተናገሩት በ60 ቀናት ውስጥ ኢራን የኒውክሌር ክምችቷን ካልተወች የተጣለባት ማዕቀብ አይነሳም። ኢራን እንዳለችው የኒውክሌር ቴክኖሎጂ ለሰላማዊ ጉዳይ መጠቀም የማይገሰስ መብት አለኝ። የኢራኑ ፕሬዝዳንት ማሱድ ፔሽሽኪያን ለመንግስት ቴሌቪዥን እንደተናገሩት እኛ ዝግጁ ነን የኒውክሌር መሳሪያ እንደማናመርት ለዓለም ለማረጋገጥ ብለዋል። ትራምፕ በማህበራዊ ሚዲያ ከኢራን ጋር ያለንን ግንኙነት በአብዛኛው መደበኛና ውጤታማ እየሆነ መጥቷል። ሆኖም የኒውክሌር የጦር መሳሪያ ወይም ቦምብ ማምረት ወይም ማግኘት እንደማይችሉ ግን መረዳት አለባቸው ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ እና የኢራን የፓርላማ አፈ ጉባኤ መሐመድ ባጋሪ ጋሊባፍ የመግባቢያ ሰነድ ከኳታር አደራዳሪዎች ጋር የመጨረሻ ቅርጽ ለማስያዝ ዶሃ መግባታቸው ተገልጿል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸውን የስፖርት መረጃዎቻችን ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን የቡሩንዲያቸውን አሸነፈ። በሴቶች ከ17 ዓመት በታች የዓለም ዋንጫ ማጣሪያ ሁለተኛው ዙር የመጀመሪያ ጨዋታ በአበበ ቢቂላ ስቴዲየም የቡሩንዲያቸውን ያስተናገደው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ሊዲያ እያሱ ባስቆጠረቻቸው 2 ጎሎች 2-1 አሸንፏል። የዓለም ዋንጫ ማጣሪያ የመልስ ጨዋታ በመጪው ቅዳሜ ቡጁምቡራ ላይ ይደረጋል። ማማለደ ሰንዳውንስ የ2025-26 የአፍሪካ ሻምፒዮን ሆነ። የ2025-26 የአፍሪካ ቻምፒዮንስ ሊግ በማማለደ ሰንዳውንስ አሸናፊነት ተጠናቋል። በፍጻሜው ጨዋታ ከሞሮኮ አስፋር ጋር የተገናኘው የደቡብ አፍሪካው ክለብ ማማለደ ሰንዳውንስ በድምር ውጤት 2-1 በማሸነፍ የ2025-26 የአፍሪካ ቻምፒዮንስ ሊግ አሸናፊ ሆኗል። ሰንዳውንስ ውድድሩን ሲያሸንፍ ለሁለተኛ ጊዜ ነው። አሜሪካ የኮንጎ ተጫዋቾችን ለይቶ ማቆያ ልታስገባ ነው። ከ2026 የኢፋ ዓለም ዋንጫ አዘጋጅ ሀገራት መካከል አንዷ የሆነችው አሜሪካ በኢቦላ ወረርሽኝ ስጋት ምክንያት የዲሞክራቲክ ኮንጎ ብሔራዊ ቡድን አባላትን ለይቶ ማቆያ ልታስገባ መሆኑን ገልጻለች። ብሔራዊ ቡድኑ ወደ አሜሪካ ለመግባት ለ21 ቀናት በለይቶ ማቆያ መቀመጥ እንደሚጠበቅበት ተነግሯል። በዚህም ምክንያት ዲሞክራቲክ ኮንጎ የተጣለው ቀነ ገደብ ከመጀመሪያ ጨዋታቸው በፊት እንዲያልቅ ቀደም ብለው ለመሄድ እያሰቡ መሆኑን ቢቢሲ ዘግቧል። በለይቶ ማቆያ ከገቡት መካከል የቫይረሱን ምልክት የሚያሳይ ከተገኘ ሙሉ ብሔራዊ ቡድኑ ከዓለም ዋንጫ ሊሰናበት ይችላልም ተብሏል። የዓለም ጤና ድርጅት የኢቦላ ወረርሽኝን የዓለም አቀፍ ጤና ስጋት ነው ብሎ ማወጁ ይታወሳል።
የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ እና የጣሊያን ሴሪ የ25-26 የውድድር መርሃ ግብር ትናንት በተደረጉ ጨዋታዎች ተጠናቀዋል። በዚህም ከሊጉ ወራጆች፣ አዲስ አዳጊዎችና ኮከቦች ተለይተው ታውቀዋል። ከፍተኛ ፉክክር የነበረበት የእንግሊዝ ፕሪሚየር ሊግ አርሰናልን ከ22 ዓመታት በኋላ ሻምፒዮን አድርጎ ተጠናቋል። የማንቸስተር ክለቦች ተጫዋቾችን በኮከብነት ተመርጠውበታል። የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ የዓመቱ ኮከብ ተጫዋች፣ የማንቸስተር ሲቲው ኒኮ ሬሊ ምርጥ ወጣት ተጫዋች፣ ኤርሊንግ ሃላንድ በ27 ግቦች ኮከብ ግብ አግቢ ሆነዋል። ዌስትሃም፣ በርንሌይ እና ወልቭዝ ወደ ቻምፒዮንሺፕ ሲወርዱ ኮቬንትሪ፣ ኢፕስዊች እና ሃል ሲቲ ደግሞ ወደ ፕሪሚየር ሊጉ አድገዋል። ባርሴሎና ሻምፒዮን በሆነበት በስፔን ላሊጋ ደግሞ ማዮርካ፣ ዤሮና እና ሪያል ኦቪዶ ወደ ታችኛው ሊግ ሲወርዱ ሬሲንግ እና ዲፖርቲቮ ላካሮኛ ወደ ላሊጋው አድገዋል። ክሊያን ምባፔ በ25 ጎሎች ኮከብ ግብ አስቆጣሪ ሆኖ አጠናቋል። ኢንተር ሚላን ቀድሞ ሻምፒዮን መሆኑን ባረጋገጠበት የጣሊያን ሴሪ 6 ጎሎችን አስቆጥሮ 16 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለው የኢንተሩ ተመላላሽ ጣሊያናዊ ፌዴሪኮ ዲማርኮ ኮከብ ተጫዋች ተብሎ ሲመረጥ፣ ቱርካዊ የጁቬንቱስ ተጫዋች ኬናን ኒልስ ምርጥ ወጣት ተጫዋች ተብሎ ተመርጧል። ሌላኛው የኢንተር ተጫዋች አርጀንቲናዊ ላውታሮ ማርቲኔዝ ደግሞ በ17 ጎሎች ኮከብ ግብ አግቢ ሆኖ ጨርሷል። አምና ወደ ሴሪው ያደገው በሴስ ፋብሪጋዝ የሚሰለጥነው ኮሞ ኢንተርን፣ ናፖሊና ሮማን በመከተል በታሪኩ ለመጀመሪያ ጊዜ የቻምፒየንስ ሊግ ተሳታፊ መሆኑን አረጋግጧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናው ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ